እኔ መጣሁት ለወስዳት ነው። ምን ነው መታፈረ? እኛ አካባቢ አንድ ቆንጆ ትምህርት ቤት አለ። የጥሩ ቤተሰብ ልጆች የሚማሩበት ትምህርት ቤት ነው። ከተማ ደርሼ ልምጣ፣ እስከዛው ልብስሽን አዘጋጂ ብሎኝ ሄደ። እንዳለሽ አርጊ። ትንሽ አዘገጃጂና ጠብቂው አደራህን። እቺ ልጅ ምንም አታውቅም፣ እንደው እንዳትነካ። ልጅቷ የለችም? የለችም። እቺ ልጅ አትገኝና ውርድ ከራሴ። አሁን ሂጂና ጣጂ ስትል ኩሽና ነበር የሚጣደው። ሄጄ ሙጉልቻው ላይ ለወሬ ቸኩይ ሳስቀምጠው ክዳን እንደ ክዳን ክፍት አላለም። ምን ብዬ ልናገር? እቺ ልጅ ቡናውን አታፈላውም እንዴ ስትል እኔ እዛ ተጨነቄ። አሁን አንቺም ኪሳራ እንዳከቺ ነግሬሻለሁ። ማን ነው? ውይ አንቺ ነሽ እንዴ? ሰላም አለች። እግዚአብሔር ይመስገን። ኖር ያይኒ ተወል። እግዚአብሔር ይመስገን። ቁጭ በይ። ቡና ቁርስ ያሽ። ቡና ሲፈላ ነው የደረሽው። ዛሬ እኮ ልደቴ ነው። እንደ ጓደኛ እንኳን ሃፒ በርዝዴይ አትይኝም እንዴ? እንኳን ተወለድሽ። ጎሽ እንኳን ተወለድሽ ልጄ። እንግዲህ ልብ ይስጣችሁ፣ ልብ ይስጥሽ። እንደው ለመሆኑ ስንት ዓመት ሆነሽ? 19 ዓመት። እውነትሽን ነው? የምር? ወይ ጉድ! እንደው ጊዜው በሯል ማለት ነው እንዴ? በዚህ አይነት እድልም እንደው 18 ዓመት ሆናት በእኛ መሆኑ ነው። አይ ጊዜ። ያው እንግዲህ ዛሬ ደስታዬ ቀን ነው። አቤትን ዝግጅት ስለተዘጋጀ እድልን ይዣለሁ ነበር የመጣሁት። ሰዓቱን እያየሽው ነው? እየመሸ እኮ ነው። ከዚህ በኋላ የልትሄዱ ነው? ኧረ ገና ነው። እኔ ሳይጨልም እዚህ አመጣታለሁ። አይ አይሆንም፣ የሚሆን አይመስለኝም። ኧረ ቀስ እጅሽን እንዳትቃጠይ እንጂ። መች አጣሁት? ልብሽ ያለው እንደው እዛ ነው። ምን ማድረግ እችላለሁ እንግዲህ። በይ ሂጂ። ደግሞ ማምሸት የለም። በጊዜ ተመለሽ። ነግሬያለሁ። ማምሸት የለም ነገርኩ። አቤት እንሂድና ልብሴን ቀይሬ እንጣለን። ወዴት ነው የምንወጣው? ፍቅረኛዬ ልደት እናከብር። ያ ማለት ደግሞ ውጭ ነው የምናከብረው ማለት ነው። ታዲያ እኔ እዛ ምን እሰራለሁ? የእሱን ጓደኞች ይመጣሉ። እኔ፣ አንቺ፣ ኤፍራታ ደግሞ አንዳለን። እኔ ግን በጊዜ ነው መመለስ ያለብሽ። እሺ አልኩሽ። ነው አሁን ተልተል እንሂድ። ነግሬሻለሁ ሜሮን፣ አላመሽም። እሺ አልኩሽ እኮ ነው። ምን አፈልጊ? አይ እንደዛ ነው ማለት እኮ አይደለም። ደግሞ ዘንጠሽ እንደመውጣት የነሽስ ትመጣለሽ። ለነገሩ ግን አንተ ታስተሳልፍ Ecco. Ammaliati a te.
ምን ገጥሟት ይሆን? ምን አቀበለኝ እናንተ? እንደድለታችኋል አላየኋቸውም። ደግሞ ዛሬ ብቻሽን እንዴትሽን በላሽዋ? እኔ እኮ አይደለም ሚኪ ማማት ያክብሮልኝ። እሺ ምን ሆነሽ ነው? ብታይ ለሄልጨብ ተፈጥሮ አበላሹ ቢልቴ እንዴት ደግሞ እንደሚያናድድ። እኔ ላክብርልሽ? አይ አልፈልግም። እቤት ምን ታካብጃለሽ? እኔ ላክብርልሽ? አይ አልፈልግም። እኔ ላክብርልሽ አልኩሽ አይደል እንዴ? ወይኔ ጉዴ! እሺ ምን ዋጣት? አሁን የት ሄደሽ ነው የሚባለው? ምን ዋጣት ነው የሚባለው? ያደራ ልጄ ነው። አረ ይተው ማማየትም ወርቅ ይተው። ሀዘን አይጥሩ ትመጣለች፣ ጓደኞቿ ጋር ትሆናለች። ይተውማ ይሁና እንዳፍሽ ያርግል። አይዞ እኛም እናፈልጋለን። አይዞ አትጨናነቁ፣ እኛም እንፈልጋለን። የትም አገር እናፈልጋለን። አይዞ እሺ እንዳፋችሁ ያርግል።
እድልስ መልሰሽ ትጠይቅኛለሽ እንዴ? ልጄ ምን ሆና? ምን አርገሻት ነው? ምንም አልሆነችም። የታባሽ አድረሽ ነው አንቺ? ሲመስ ጊዜ እኮ እኛ ጋር ነው ያየ። ዝም በይ አንቺ። ቆይ ምንድን ነው ደግሞ ይሄ ብጣቂ ጨርቅ ላይሽ ላይ ለጠፈሽ የመጣሽልኝ? ድንገት ልብሷ ሲቀደድ ጊዜ እኮ እኔ ሰጥቻት ነው። ዝም በይ አንቺ። እሷ አፍ የላትም ነው? ትላንት እናንተ ተወልዳችሁ እኔ ትሞርጥ ልታሞኙኝ የት እንደነበራችሁ የደረስኩበት ሰዓት እኔን አያርገኝ። አሁን ትናገራላችሁ አትናገሩ? አትናገሩም ወይ? ውጪ ግቢ ማለቴ እቤት እዛ ውስጥ አታምሺ ስልሽ ጭራሽ አሮጊት ናት ምን ታበጣለች ብለሽ አድረሽልኝ ትመጫለሽ? አይደለም እያየ ነው የት እንደነበር ታሪክ ልጅቷን በደንብ ላይ ታውቃታለህ? እንደንም ማራቃት በጣም ቆይቼ ልባናት ማማራ ለማማሩን ተውና ከማን ጋር እንደነበረች ንገረኝ። እንጃ ብቻ ከሆነ ልጅ ጋር ናት እኮ እርግጠኛ ነበርኩ። ማን ነው ልጅ ታውቃለህ? አላውቅም ግን ሹፌር መሰለኝ። እዚህ ሀገር ከሹፌር ውጪ ማን ሴትን ጋብዛል ብለህ ነው? እስኪ ማን ነው ንገረኝ። ኧረ እኔ ልብም አላልኩትኝ። እንደምን ማስታወስ? ቀይ፣ ጥቁር፣ ጠይም፣ ረዘም ያለ፣ መካከለኛ፣ አጠር ያለ እንዴት ተነሱ ነው? አላስታውሰውም አልኩሽ እኮ። እሷ እያለች እንዴት ሌላ ሰው ያለኝ? እሺ ቃል ገይዟል? እርግጠኛ አይደለሁም። እጭ ምን አይነት ደረቅ ሰው ነው በእናትህ! እንዴት አንድ ነገር እንኳን ማስታወስ ያቅታል? ቋንቺ እንደዚህ ምን ያንገበግብሻል? ባለሽ ነጥቃሽ ነው እንዴ? ባሌን ባነጥቀኝስ ወንዶችን ስትነካ ዝም አላት። አረ ሁሉም ያንቺ ናቸው ማለት ነው? አንተን አያካትትም። ብር ያላቸውን ብቻ ነው። እሺ ወሬኛ እድል አንቺ እድል አቤት። እያየለችም እንዴ? ጎረቤት ቡና ልጠጣ ሄዳለች። ምን ነው? አይ ምንም። እሺ ትናንትና እንዴት ነበረ? ምን አዳሩ ነው የጸቡ ሰዓት እኮ ከሆነ ልጅ ጋር ይችላል። ማን? እኔ? አዎ ምን ነው ለመናገርሽ ነው? አሪፍ ነበር። እንዴት ነበር? ደስ ይላል ያስጠላል? ምን ስለምን እንደምታወሪው? እኔ አላምነው። ምንም አልነካሽም? ምንድነው ደግሞ መነካት? ይገርማል በጣም። ምኑ ነው የሚገርመው? አንቺ ጅል ሀብትና ንብረትሽን አመቻችተን ሸጦ ሲገባ አንቺ ግን በብራና በድራፍት አስረክበሽ ምጥት። አንቺ አያልቅብሽም በእናትሽ። እኔ ለራሴ ደክሞኛል፣ አሞኛል። ተይኝ በቃ። ቀላል ይደክማል። ያማራ አውቃለሁ፣ ግን አሁንም ግን አልረፈደም። ጉዳዩን ወደ ገንዘብ መለወጥ እንችላለን። ይኸውልሽ አንቺ ግና ልጅ ነሽ። ስለዚህ ደግሞ ወንጀል ነው። ከምንከስ ገንዘብ ከምታመጣ የቱ ይሻላል ትያለሽ? ምንም እንዳትፈሪ። እገባበት ገብቶ ነው አፍንጮን ዘመንቀበል። የጓደኛዬን ድንግልናማ በነፃ አይበላም። ሜሮን ሂጂልኝ። እሄዳለሁ፣ ግን አስረክብሽው አላስረከብሽው? አንቺ ልጅ ውጭልኝ አልኩሽ እኮ ሂጂልኝ በቃ። ከኔ ጆሮም ሆነ ያን ተሰውሮ የሚቀር ነገር የለም። እደርስበታለሁ። እንዴት አደርክ መታፈሪያ? ፈጣሪ ይመስገን። እርሞኝ መጥቷል እንዴ? ለካ ግዴታዬ ነው። ምን ነው ምን እግር ጣለህሳ? እድል እንዴት ነች? ደህና ናት፣ ደህና ነች። በደንብ እየጠበቁልኝ ነው። ዘንድሮ መቼም ወንዱ ከባድ ሆኗል። ግዴታዬ ነው። በደንብ እየጠበቋት።
እኔ መጣሁት ለወስዳት ነው። ምን ነው መታፈሪ? ምን አስቸኮለ? ገና እንደሆነች እያወቅ ውሎና ዳሯን መሸታ ቤት ያደረገች ሴት ገና ነች ይባላል እንደ ወይዘሮ የትምወርቅ? ወይ በሞትኩት። እሱንማ በአጋጣሚ የጓደኛዋ ልደት ከኩዮቿ ጋር ሄዳ ነው እንጂ። በአጋጣሚ ነው ብዙ ነገር የሚፈጠረው። አይ ግድ የለም ምንም ነገር አይፈጠርም። እኔ ልጄን አምናታለሁ። እንደ ንስር አሞራ ከተማውን የሚዞረውን ወንድ ግን አላምነውም። መታፈሪያ ግድ የለህም። ይሄ ነገር ቀስ ብሎ ቢሆን ይሻላል። ለእሷም ደግሞ ጊዜ ብትሰጣት ጥሩ ነው። ምን ነው ተው እንጂ አይርሱ። ያኔ ልጆችዎትን ቀብረው ማረፊያና መጦሪያ ሲያጡ እኮ ቤት ሰጥቼ አስቀምጬዎታለሁ። ጥማር በሬ ገዝቼ መሬት ስሰጥዎት ትንሽ ጊዜ ብያለሁ። አይ እርሶ ግን ይገባኛል። እንደውም አሁን እንሂድና ልያት ይሻላል ብለህ ነው? አዎ ይሻላል። በዛውም መድረስ አለመድረሷንም አያለሁ። መታፈሪያ እስካሁን ምን ሰሪ ይኖራል? ይሄን እኮ ወጥም አልሰራሽም ይሆናል። በያውን ቶሎ ቶሎ በይና ቡና ማቀራርቢ፣ እንግዳ መጥቶብናል። ሰንበትም ነው። እናግባ መታፈሪያ ግባ። እንዴት ነሽ ድልዬ? ፈጣሪ ይመስገን። አይንሽ እኮ ትክክል አይደለም። አልቅሰሻል እንዴ? አይ ምንም አልሆንኩም። ግድ የለሽም ንገሪኝ። ይኸውልሽ አንቺን አይኔን የነካ አይደለም በክፉ ያየ ሰው ካለ በራሱ እጅ የራሱን መቃብር እንደቆፈረ ቁጠሪው። አይ ምንም አልሆንኩም። ትንሽ እንቅልፍ ስላልተኛው። እኔን ታውቂኛለሽ እንዴ? አይ አላወቅኩትም። መታፈሪያ እባላለሁ። አሁን አወቅኩት። ስለሚያደርጉልን ድጋፍ በሙሉ እናመሰግኖታለን። ግድ የለም ግዴታዬ ነው። ግድ የለም ግባ እንጂ መታፈሪያ። መጣሁ። እድሌ እኮ አላውቅህም ብላኝ እዚህ። አይ ዘንግታው ይሆናል እንጂ ኧረ ሁሌ ጠዋት ማታ ሳናነሳ አናድር። በእጄ ይሁን። ለመሆኑ አሁን ስንት ቆጠርሽ ትምህርትሽን? አሁን 9 ነኝ። አይ ጥሩ ነው። ታዲያ እየበረታሽ ነው? ጥሩ ነው፣ ምንም አይልም። ይኸውልሽ እኛ አካባቢ አንድ ቆንጆ ትምህርት ቤት አለ። የጥሩ ቤተሰብ ልጆች የሚማሩበት ትምህርት ቤት ነው። እንደው እዛ ትምህርት ቤት ብትማሪ ምን ይመስልሻል? እድሉን ካገኘው ደስ ይለኛል። ቆንጆ ወይ በቃ ከግማሽ ዓመት በኋላ ትገቢያለሽ። እሺ እድሌ፣ እስኪ ተነሽና ለዶሮዎቹ ጥራጥሬ በተና አርጊላቸው። በዛውም ደግሞ የጣሉትም እንቁላል ካለ አነሳሹ። እሺ ያይ
አያሃት አይደል? ገና እኮ ልጅ ናት። ልጅ እንኳን የምትባል አይደለችም እንዴ። ምንም ቢሆን እኮ መሰረተ ትምህርት ቆጥር ያለው አውቃለሁ እኮ በደንብ ነው የማውቀው። ለዛም አይደል እንዴ ተዳፍሬ የምናገረው። መቼም እኮ የተማረ ሰው ይረዳኛል ብዬ ነው። አይ ከእንግዲህ በቃል ልጅቷ እኔ ዘንድ ትቆያለች። እርሶ እንዳሉት ትምህርቷን በደንብ አስተምራታለሁ። ከዛ ጊዜው ሲደርስ ሽማግሌዎችን ልኬ ድል ባለ ድግስ አገባታለሁ። አይ የተማረ ሰው ማለት እኮ እንዲህ ነው። ከተማረ ሰው ጋር ማውራት ደግሞ መግባባትም ነው። ያው እኔ ደግሞ ትምህርቷን እስክትጨርስ ድረስ እኔ ዘንድ ብትቆይና በዛውም ደግሞ እኔንም ስራ ታግዘኛለች፣ እግረ መንገዷንም ደግሞ ሙያ ትለምዳለች። ለዛ ብዬ እኮ ነው። ያው ቃሌ ነው ደግሞ ቃሌን አላብልም። ካንተ ውጭስ ማን ያገባታል? አይ እኔ ውስጤ ጥሩ እየተሰማኝ አይደለም። ልጅቷ እኮ ውብ ናት። ደግሞ እዚህ እናንተ አካባቢ ሹፌሮች ምናምን ይበዛሉ። የከተማ ሰው ደግሞ ጥሩ አይደለም፣ አይታመንም። እንግዲህ ተናገርኩ። ታዲያ ያው እስካሳምናት እንኳን እንደው እስክነግራት አንድ ሳምንት ጊዜ ብትሰጠኝ። አይ ለእሱ አትስኪ፣ እኔ ራሴ አሳምናታለሁ። ለዚህ ተጨማሪ ጊዜ አላጠፋም። ካልክ ምን ይደረጋል እንግዲህ። እድል እድል፣ አቤት እያለ ነይ እስቲ። ቆዩ አይደል? ይቅርታ። ይኸውልሽ ሶስተኛውን ቡና አጥጭንና እስቲ እኔና አንቺ አንድ ቦታ ደርሰን እንመጣለን። የት? አይ የሆነ የሚያናግርሽ ነገር አለ። አውርታችሁ ትመጣላችሁ። መጣሽ እድሌ? በይኔ እዛ ከፍታ ላይ ሆነን የምነግርሽ ነገር አለ። ለሰማዩም ቅርብ ስለሆንን ጸሎታችን ይሰማል። በይኔ ነይ ነይ። በዛ እዛችን ሁሉ አይዞሽ አይዞሽ፣ ምንም አታመሽ። አውርደኝ አውርደኝ። ምን ሆነሻል? አይ ምንም አልሆንኩም። አይ ያለ ምክንያት እንደዚህ ጮክ ብለሽ አውርደኝ አትይም። ቤት ተናገሪ። ምን ሆነሻል? አይ የወር አበባ ላይ ስለሆንኩ። ታዲያ ቀድሞና አትናገሪም ነበር እንዴ? እያያ ጥሩ ሰው ነው፣ አደራ እንዳታስቀይምብኝ ስላለችኝ። አይ እንዲህም የለ። ይኸውልሽ የሚያስፈልግሽ ነገር ካለ ወይም ደግሞ የሚያስፈራራሽ ነገር ካለ ለእኔ ብቻ ነው መናገር ያለብሽ። እሺ በቃ እንደሱ ነው መሆን ያለበት። አዎ
አይዞሽ፣ ደርሰናል። ነይ አይዞሽ። እኔ አልቻልኩም፣ አውርደኝ። ትንሽ እንቀመጥ። አሁን እኮ ደርሰን ነበር እንዴ? አይዞሽ። እኔ የምልሽ እንደው ትምህርት ቤት ውስጥ የሚያሳስቅሽ የሚያጫውትሽ ወንድ ማለቴ ጓደኛ አለሽ እንዴ? አይ ሁለቱም ጓደኞቼ ሴቶች ናቸው። ጎሽ ጥሩ አድርገሻል። ከወንድ ከገጠምሽ ከዓላማሽ ነው የሚያስትሽ። አዎ ያው እኔማ እኮ እኔ ጋር እንድትሆኛ አስቤ ነበረ። ያው እንደው አያትሽም እንደምታያቸው ደክመዋል። እያያ እኮ እንደምታስባት አይነት ሰው አይደለችም። በጣም ጠንካራ ነች። በዛ ላይ ደግሞ ደክማለች ብለህ ካሰብክ በዚህ ሰዓት ነው ከጎኗ መሆን ያለብን። እሳቸው ናቸው እኮ ሀሳቡን ያመጡት። ይኸውልሽ ወደኛ ዘልቀሽ ጥሩ ትምህርት ቤት እንድትማሪ ይሻሉ። ከዛ በኋላ ደግሞ ሎግ ለማድረግ ትበቂያለሽ። ቢሆን እኮ ጥሩ ነበር፣ ግን እኔ ከያያ አይ እንግዲህ የእሳቸው ሀሳብ ነው አልኩሽ እኮ። እሺ፣ ግን ግማሽ ዓመት ካልሆነኝ እኮ ትምህርቱንም ቢሆን መቀየር አልችልም። ለዚህ ስጋት አይግባሽ። የቀረው ትንሽ ጊዜ አይደለም። በቃ እስከዛው እየተመላለሽ ትማሪያለሽ። ከዛ ጊዜው ሲደርስ ትቀይሪያለሽ። በቃ ይኸው እኮ ነው። እሺ እንግዲህ እንዲህ ነው እንጂ መቀበል። በይ እንግዲህ ይኸውልሽ አንቺ አያትሽ ጋር ሄደሽ እቃሽን ሸክፊ። እኔ ከተማ ዘልቄ እመለሳለሁ። መቼ? ዛሬ? አዎ ከዛሬ ውጪ ታዲያ መቼ ሊሆን ነው? በይ ተነሽ ተነሽ። መጣሽ እድል? አዎ እያይ ግን ከልብሽ ነው ጥዬሽ እንዴትና ከማላውቀው ሰው ጋር እንድኖር የፈቀድሽው? አይ ለአንቺ ጥሩ እድል ብዬ እኮ ነው እናት፣ ጥሩ ኖሮ እንድትኖሪልኝ። ለምን እያይ? ያለ አንቺ ማን አለኝ? አንቺስ? አይ እኔ ምን እሆናለሁ ብለሽ ነው? ጠንካራ አይደለሁ? ታውቂኝ የለ? አውቅሻለሁ፣ ግን ሲደክምሽስ? አይደክመኝ። እንደው ቢደክመኝም አንቺ ትመጪልኛለሻ። ያለ አንቺ ማን አለኝ? እሺ ግን እያይ። አይ ለአንቺ ብዬ እኮ ነው እናቴ፣ ለአንቺ ብዬ። እንደው መታፈሪያ የት ሄደ? ከተማ ደርሼ ልምጣ፣ እስከዛው ልብስሽን አዘጋጂ ብሎኝ ሄደ። እውነት? በቃ ተነሽ፣ እንዳለሽ አርጊ። ተነሽ አዘገጃጂ እና ጠብቂ። እያይ ውጭ አድሬ ስለመጣው ተቀይሞኛለሽ ማለት ነው? እግሯ ላይ ወድቄ ይቅርታ ልጠይቃት። ከዓይኗ ለደቂቃ ስርቅ የሚጨንቃት አያቴ እንዴት ከማላውቀው ሰው ጋር እንድኖር ፈቀደች? አልችልም። ከአያቴ ጋር ካልሆነ መኖር አልችልም። ጠልጣኝም ከሆነ ረግማኝም አብሬያት ነው መሆን የምፈልገው። እሺ አሁን ምን ማድረግ እችላለሁ? በስ ኖር ኧረ በጊዜር መጣህ እንዴ?
ቆየት ጠፍተህ ኖረዋል። ምን እባክሽ ገንዘብ ላወጣ ወደ ከተማ ዘልቄ ነበር። አይ መታፈር እንደው ድከም ብለህ ነው። ይሄ ወረቀት የማዕፀን ፍሬን አይተካ። አይ ግድ የለም ያዙ ያዙ። ሰውንም እኮ ጠርቶ ለማዘዝ ገንዘብ ግድ ነው። እንደው መታፈር እንደው አደራህን እች ልጅ ምንም አታውቅም። እንደው እንዳትነካ። ምን ይሆን ነው የጆሮትም ወርቅ? እኔ አልነካትም። ይበሉ ይነሱ። እንደው ገና ነጻና ይሁን እንደምታያት ምንም የማታውቅ ንጹህ ልጅ ናት። እባክህን እንደው ቃል ግባልኝ። እንደው ማለት ቃል እገባለሁ። ይነሱ። እንደው በሞተችው ሚስትህ ልለምድ። ምን እያሉ ነው የጆሮትም ወርቅ? ቃል እገባለሁ እኮ አልኩት። እንደው ቃል ገባልኝና ማልልኝና። ቃል እገባለሁ። የሚስቴን ቀሚስ ጠኝ አልነካትም። እንደው ቃልህን ጠብቅ። ቃል እምነት ዕዳ ነው። አልነካትም። አሁን እድል የት ነች? እስኪ ያዙ። የት ነች? አሁን እኮ ነበር እድል ወዴት ሄደች? እድል ልጅቷ የለችም? የለችም። እና ምን አጣት? ምንድን ነው አጣት? ወይዘሮትም ወርቅ ደብቋት ከሆነ ዛሬ መታፈሪያነቴን አሳየዎታለሁ። አሁን እኮ ነበረች። እቺ ልጅ አትገኝና ውልድ ከራሴ